የአርቲስቶቹን ሀብት ሁሉ የሚቀብረው ባለሀብት አርቲስቶችን እየጠራ የመኪና ቁልፍና የቤት ቁልፍ እየሰጠ የሚያንበሸብሻቸው ልጥጥ ባለጸጋ፣ ከፊልም ዓለም ባሻገር ያለው የፊልም ሰው። አርቲስቶቹ ባለሀብት ናቸው፣ አቅም አላቸው ስንል መክረማችን ትተን ማመዛዘኛው ከፍ ያለ እንዲሆንና እውነተኛ ባለሀብቱ ማን ነው እንድንል የሚያደርገን ባለሀብት ነው። ይህ ባለሀብት የኢትዮጵያ ፊልም ላይ እንደ መድኃኒት የምትጠቀሰው የሮማን በፍቃዱ ባለቤት የነበረው ሚኪያስ መሐመድ ነው። ይህ ሰው ማን ነው? ሮማን በፍቃዱስ በምናውቃት ልክ ብቻ ያለች ሴት ናት ወይ? ከጎበዝ ፊልም ባለሙያነቷ ባሻገር ያለው ማንነቷስ ማን ብትሆን ነው የዓለማችን ፕሬዝዳንቶች ጋር የቀረበ ወዳጅነትን መፍጠር የቻለችው? ቤተ መንግሥታቸውን እንዳሻት የምትመላለስበት ገብቶ ለመማር አስቸጋሪ በሆነው ተቋም ውስጥ የሀገራችን መሪዎችና ባለሀብቶች ያልቻሉትን ትምህርት ገብታ የተማረችው ሮማን በፍቃዱ ጀርባዋ ምን ይመስላል እንነግራችኋለን። ለጥቂት ደቂቃዎች አብራችሁን ስትዘልቁ ሀብታም ነን ባዮች አርቲስቶች ሁሉ ስለሚያስንቀው ስለ ባለሀብቱ አርቲስት የምንነግራችሁ ይኖራል። በባለሀብትነቱ ውስጥ ያለውን ባለጸግነቱን ፍንትው አድርጎ የሚያሳየውን ቅንጦቱን እየቃኘንና አሉ ከተባሉ የሀገሪቱ ባለሀብቶች እንዲሁም ባለሥልጣናት ጋር እንዲውል የሚያደርገውን የሀብት ምንጩንም እናጋራችኋለን። አብራችሁን ዝለቁ። የተንጣለለው መኖሪያ ቤት ውስጥ መረብ ኳስ፣ መዋኛ ገንዳ፣ የሙዚቃ መድረክ፣ ጎልፍ መጫወቻ፣ ጂምና በየሁለት ወሩ ግቢ ውስጥ ትልቅ ድግስ ከተመለከታችሁ፣ የተደረደሩት ውድ መጠጦች ለመቁጠር አዳጋጅ ከሆነባችሁ፣ ተበልቶ አይደለም ታይቶ የማያልቅ የምግብ አይነቶችን ካያችሁ፣ ትልልቅ ዘፋኞች እውነት አንድ ግለሰብ እንደፈለገ እያዘዛቸው ሲዘፍኑ ከተመለከታችሁ እንኳን ደስ አላችሁ። በማወቅም ሆነ ባለማወቅ የተገኛችሁት በቱጃሩ ሚኪያስ መሐመድ መኖሪያ ቤት ውስጥ ነው። ሚኪያስ መሐመድ አርቲስት አሊያም ተዋናይ ብቻ አይደለም። ከጥበቡ ዓለም በማይጠበቅ የሀብት መጠን የተጥለቀለቀ ባለሀብት ነው። ጓደኞቹ የብሔራዊ ቲያትር ቤት ሰዎች አሊያም ከሀገር ፍቅር የማይጠፉ የኪነ ጥበብ ሰዎች አይደሉም። ይልቁንም ውሎና ዳሩ መሰንበቻውም በሀብት ከሚመጥኑትና የእሱን ድርጊት ከሚደግሙት ከነ ጀነራል አበባው ታደሰና መሰሎቻቸው ባለሀብቶች ጋር ነው። ይህም የሆነው ስለሚወዱት ስለሚያደንቁት አሊያም እንዲሁ ከእሱ ጋር መዋል ስለፈለጉ አይደለም። ሰውየው ኢትዮጵያ ውስጥ ካሉ አርቲስቶች ተወዳዳሪ የሌለው ባለሀብት ነውና ነው። የሚኪያስ ሀብት ከፊልም ባለሙያነቱ አሊያም ተዋናያነቱ ጋር አብሮ የሚነሳ አይደለም። ሀብቱ በፊልም አልመጣም። እስከ ዛሬ የተሰሩ ፊልሞችን በሙሉ ቢሰራቸው እንኳን አሁን ያለበትን የሀብት ደረጃ ሊመጥኑት አይችሉም። ታዲያ ሀብቱ ምንጭ ምንድን ነው ስንል ሰውየው የንግድ ዓለም ውስጥ ያለ ቱጃር ነው። ከሚሰራቸው በርካታ ሥራዎች መካከል የኮንስትራክሽን ዕቃዎችን ማስመጣት አንደኛው ቢዝነሱ ነው። ከዚህ ውጭም የተለያዩ ዓለም አቀፍ የንግድ ሥራዎችን ይሠራል። ታዲያ ባለሀብትነቱ በደግነትና በመልካም ስብዕና የተቃኘ መሆኑ ተወዳጅ እንዲሆን አድርጎታል። የመስጠትን ደረጃም ሚዛኑን እስከ ማክበድና ሰዎች እንዲህ የሚሰጣሉ እንዴ ብለው እስኪገረሙ ድረስ በማድረስ ነው። ታዲያ ይህ ድግስ አብዛኞቻችን እንደምናውቀው በምግብና መጠጥ ብቻ የተሞላ አይደለም። ይልቁንም የማይገመቱ ትልልቅ ሽልማቶችም ይሰጡበታል። እነዚህ በሚኪያስ የሚሰጡ ሽልማቶች ቤት አሊያም መኪና ሊሆን ይችላል። ግቢ ውስጥ በሚዘረገው ትልቅ ጠረጴዛ ላይ ውድ የተባሉ መጠጦች ይደረደራሉ። ተጋባዡም የወደደውን በዓይኑ የገባውንና እየወደደው የአቅም ነገር ይዞት ሳይጠጣ የኖረውን መጠጥ እየያዘ ይሄዳል። እንዲህ ያለው ጉድ የሚያስብል ድግስ ምንም እንኳን በ10 ምናምን ዓመት አንዴ የሚደገስ ቢመስልም ሚኪያስ እየደጋገመ የሚያደርገው ነው። ከማድረጉ ባሻገርም ከቅርብ ሰዎች ውጭ የማይታወቅና እውነተኛ መስጠት ነው የሚያሰኝ ታይታ የሌለበት ለጋስነት ነው። ሚኪያስ ይሄን ፓሪ አዘጋጅቶ ኩያ ባለሀብቶችን ይጋብዛል። ትልልቅ ድምፃውያኖች ደግሞ መጥተው ለሚኪና ጓደኞቹ እንዲዘፍኑ ይደረጋል። ሲያሻው ከባንድ ጋር ካስፈለገው ደግሞ እንዲሁ በድምፅ ብቻ እንዲያጎራጉሩለት ያደርጋል። ድምፃውያኖቹም ሌላ ቦታ ከሚዘፍኑት በላይ መጫወትን ይፈልጋሉ። ምክንያቱ ደግሞ ሚኪን ደስ ካሰኙት ከዚህ ግቢ የሚወጡት ወይ መኪና አሊያም የቤት ቁልፍ ተረክበው ነው። ለዘፈኑት ሁሉ ቴብሉ ላይ ከተደረደረው ገንዘብ ሲበተንላቸው ይቆይና ልብን ያስደሰተ ዘፋኝ ሲገኝ ቁልፍ ይሰጠዋል። እኛንም በበረከቱ ጎብኘን እንላለን። የቀድሞ ባለቤቱ ሮማን በፍቃዱን ብትሆን ባልና ሚስት ከአንድ ወንዝ ይቀዳል ይሉትን ብሂል እውነት ነው የምታደርግ ሴት ናት። እሷን ብትሆን አርቲስቶች ሀብታም ናቸው ከምንለው ዘለል ያለ ቢሊየነር አርቲስት ነች። ከገንዘብ አቅሟ ባሻገር በምሳሌነት የምትጠቀስ ትልቅ ባለሙያ ናት። አብዛኛው ሰው በተለይም በሴቶች በኩል በመልክና በሌላም መንገድ እየገቡ
አርቲስት መባልን ብቻ ተሸክመውት እንዳይሆኑ እያደረጉ ቁልቁል በሚስቡት የፊልም ኢንዱስትሪ ውስጥ በጣት እየተቆጠሩ መኖራቸው እንደ መጽናኛና እንደ ተስፋ ከሚጠቀሱ በጣም ጥቂት ባለሙያዎች መካከል ግንባር ቀደሟ ናት። መሃል አዲስ አበባ 22 ያደገችው ሮማን በፍቃዱ እንግሊዝ ለትምህርት በመሄድ የራሷን ሥራ እየሠራችና ግማሽ ቀን እየተማረች ለ2 ዓመት አይቲ ከተማረች በኋላ ሙሉ ሰዓት ሥራ በመሥራት ትቆያለች። በኋላም በለንደን ቢዩቲ ኮሌጅ ስኪን ኬር በመማር ሌላ ካምፓኒ ውስጥ ትሠራ ነበር። ታዲያ በርካታ ሥራዎችን በመሥራት ራሷን ከማኖር አልፋ የጀገነችው ሮማን ለንደን ከተማ ውስጥ የራሷን ሬስቶራንት እስከ መክፈት ደርሳለች። በዚህ ሁኔታ ውስጥ ለ7 ዓመት ከቆየች በኋላ ከለንደን ወደ ሀገሯ በመመለስ ወደ ገናናነት የፊልም ሕይወት ገባች። ታዲያ በድንገት ወደ ፊልም የመጣችው ሮማን ምንም አይነት ተዋናይ የመሆን ሐሳብ እንዳልነበራት ትናገራለች። ድንገት ካፌ ውስጥ ቁጭ ብላ የታየችውና ባለሙያዎች አይን ውስጥ የገባችው ሮማን ለፊልም ካስት ተደርጋ በድንገት የገባችበት ሙያ ከፍተኛ ደረጃ ላይ አድርሷታል። ታዲያ የመጀመሪያዋ የነበረው ክስተት ፊልም በከፍተኛ ደረጃ ተወዶላት ነበር። የራሷን ሥራ ወደ መሥራት ደረጃ ተሸጋገረች። ራሷ የጻፈችው ባለታክሲውን ጨምሮ በርካታ ፊልሞች ሰርታለች። ከትወናው ባሻገርም ኤክስኪዩቲቭ ፕሮዲውሰር በመሆን የተለያዩ ሥራዎችን ሰርታለች። አዲናስ፣ ሲቲ ቦይስ፣ ጊዜ ሚዛን ከሠራቻቸው ሥራዎች መካከል በከፍተኛ ደረጃ የተወደዱላትና የተለየ ገጸ ባሕርያትን ተላብሳ የሠራቻቸው ሥራዎች ናቸው። ሮማን በፍቃዱ ከተመሰከረላት የፊልም ባለሙያነቷ ውጭም እየሸፋፈነች የምታልፈው አንድ አስገራሚ የሕይወቷ ክፍልም አለ። ዓለም ላይ ያሉ ከተባሉ ባለሥልጣናት፣ የሀገር መሪ ፕሬዝዳንቶች ጋር በአንድ ክፍል በአንድ ጠረጴዛ ቁጭ ብላ ተምራለች። ሰዎቹ ሥልጣን ላይ እያሉ ማለት ነው። እዚህ ዲፓርትመንት ውስጥ ለመግባት መስፈርቱ ብዙ ነው። እንደ ቀልድ ዘው ተብሎ አይገባበትም። የመጀመሪያው ዓለም አቀፍ ካምፓኒ ሊኖርህ ይገባል። የባንክ ትራንዛክሽን ይታያል። አሁን ላይ ያለ የብር መጠንም መታየቱ አይቀርም። ጀርባህ ይጠናል። ትምህርቱ የሚፈልገውን መስፈርት ስታሟላ ብቻ ትቀላቀላለህ። ታዲያ ሮማን የሀገራችን መሪዎችና ባለሀብቶች ማድረግ ያልቻሉትን ነገር አድርጋ በሃርቨርድ ቢዝነስ ስኩል ኦነርስ ማኔጅመንት ፕሮግራምስን ለ3 ዓመት አጥንታለች። ለዛም የብዙ ሀገር ፕሬዝዳንቶች ጓደኛ በመሆን ቤተ መንግሥታቸውን ቤቷ አድርገዋለች። ታዲያ እነዚህ 2 ቢሊዮነር አርቲስቶች ባለታክሲው በተሰኘው በሮማን በፍቃዱ ፊልም ተገናኝተው ተዋውቀው ፍቅርን ብቻ አይደለም ትዳርንም ጀምረው ነበር። ነገር ግን በግል ጉዳያቸው መግባባት አልቻሉም። 2 ልጆችን ካፈሩ በኋላ ለመለያየት ተገደዋል። ሁለቱም በተመሳሳይ ቢዝነስ ውስጥ ይኖራሉ። የኮንስትራክሽን ቢዝነስ፣ የቆዳ ቢዝነስና ሌሎችንም ከሀገር ውስጥ እስከ ሀገር ውጭ ካምፓኒዎች አሏቸው። ሁለቱም በየግላቸው ቱር ማድረግ ይወዳሉ፣ ዓለምን ይዞራሉ። ሮማን አሁንም እየተማረች ማደግን ማወቅን ትመርጣለች። ሚኪ ፓሪ እያዘጋጀ ጓደኞቹ ጋር ቺል ማድረግን ይመርጣል። እኛም የሁለቱም በረከት ይደርብን እያልን አበቃል። የእናንተን ሐሳብ በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።